ቹቹኒያን አንቺ እብድ! ጂያንግ ሁዋይሹ ምን እየተፈጠረ ነው? ፍቅርሽን ከገለጽሽ በኋላ ወዲያው ልትገለብጪብኝ? ጂያንግ ሁዋይሹ ይህ ከኒያን ኒያን የተላከ ስጦታ ነው። ጂያንግ ሁዋይሹ እወድሃለሁ። ዛሬ ሰኔ 30 2019 ነው። ከዛሬ ጀምሮ አንተን ብቻ እወዳለሁ። ጂያንግ ሁዋይሹን ብቻ። እባክህ ከእኔ ጋር ለመውጣት ተስማማ። እሺ በል። እሺ በል። እሺ በል። እሺ በል። እሺ እሺ አለ። ኒያን ኒያን ጂያንግ ሁዋይሹን ለብዙ ዓመታት ስትወደው ቆይታ በመጨረሻ አብረው ሆኑ። አብረው በጣም ያምራሉ፣ በጣም ያምራሉ። አይ ጉድ! ይህ የት ነው? እመቤት፣ ምግብሽን አሁን ትበያለሽ? እኔ? እመቤት? አዎ አዎ አዎ። እመቤት፣ ደህና ነሽ? ስለዚህ ህልም አይደለም። የዚህ መኖሪያ ቤት እመቤት እኔ ነኝ። እንዴት በድንገት ያገባው ሴት ሆንኩ? አወክ። ወደ መጽሐፍ ዓለም ተሸጋገርኩ። ሲስተም ወይም ሌላ ነገር መኖር አለበት። እስቲ ልሞክር። ሚስተር ሲስተም፣ እርዳታ ያስፈልገኛል። እመቤት፣ እንደገና ህመሙ ተነስቶባታል። መሸጋገር የለም። ሲስተም የለም። እመቤት፣ ደህና ነሽ? እኔ አሁን ልሂድ። ቆይ፣ ባሌማ ነው? ጂያንግ ሁዋይሹ ነው። በምድር ላይ ምን እየተካሄደ ነው? ቹቹኒያን አይን የለሽም እንዴ? አብደሻል? ብዙ መልእክቶች፣ ሁሉም በእኔ ወደ እሱ ይተላል። ሁለት ሺህ 25 ሊሆን ይችላል። 6 ዓመታት ወደፊት ተጉዣለሁ። ሄሎ ቺንግሊ፣ ቹኒያን ነኝ። ቺንግሊ ስልኩን ዘጋችብኝ። ቹቹኒያን፣ ምን ለማድረግ እየሞከርሽ ነው? መቼም ታቆሚያለሽ። አሊ፣ መገናኘት እንችላለን? እባክሽ። ሥራ ላይ ነኝ፣ ጊዜ የለኝም። የምነግርሽ በጣም አስፈላጊ ነገር አለኝ። ልጠብቅሽ እችላለሁ፣ ምንም ያህል ቢመሽ። እለምንሻለሁ አሊ። አሊ፣ በማየቴ በጣም ደስ ብሎኛል። አሊ፣ ይህ ከትምህርት ቤታችን የመጣው የሃወን ጭማቂ ነው። ትምህርት ቤት? ያንን መጠጣት ካቆምኩ ረጅም ጊዜ ሆኖኛል። ስለዚህ ምን ተፈጠረ? ልነግርሽ የሚገባኝ ነገር አለና እብደት ሊመስል ይችላል፣ ግን እባክሽ ልታምኚኝ ይገባል። ከ18 ዓመቴ ነው በጊዜ የተጓዝኩት። ቹቹኒያን፣ ከታመምሽ እርዳታ ማግኘት አለብሽ። ለዚህ አልቆይም። ቆይ አሊ፣ ካንቺ ውጪ የሚሄድበት ሰው የለኝም። የ24 ዓመቷ እኔ እንዴት እንዳጣችሽ አላውቅም። ግን የ18 ዓመቷ ቹቹኒያን፣ ያለሽኝ ቺንግሊ በፍጹም መኖር አትችልም። አውቅ ነበር፣ ዝም ብለሽ እንደማታይኝ። እሺ፣ ምን መጠየቅ ትፈልጊያለሽ?
በእነዚህ 6 ዓመታት ውስጥ ምን ተፈጠረ? እኔና ጂያንግ ሁዋይሹ እንዴት ተለያየን? ገና ፍቅሬን ገልጽለት ነበር። እጅ ለእጅ እንኳን አልተያያዝንም ነበር። አልተለያያችሁም፣ ተጋብታችኋል። ተጋብተናል። ስለዚህ ከተመረቅኩ በኋላ ወዲያውኑ ጂያንግ ሁዋይሹን አገባው እና ልጅ አለን። ከዚያ በሆነ ምክንያት አእምሮሽን ሳትሽ። ቺን ዩዋን ከሚባል ሰው ጋር ፍቅር ያዝሽ። ከዚያን ጊዜ ጀምሮ ባልሽን፣ ልጅሽን እና ምቹ ሕይወትሽን ትተሽ ያንን ሰው እንደ ሞኝ መከተል ጀመርሽ። ያ ብቻ ነው? ያ ሰው ከጂያንግ ሁዋይሹ የበለጠ መልከ መልካም ነው? በፍጹም። ጂያንግ ሁዋይሹ አሁን እንደ አይዶል መታየት ይችላልሽ። ታዲያ ያ ሰው ከጂያንግ ሁዋይሹ የበለጠ ሀብታም ነው? ጂያንግ ሁዋይሹ በሃይ ከተማ የፋይናንስ ክበብ ውስጥ እያደገ ያለ ኮከብ ነው። ሀብቱ ከቺን ዩዋን በብዙ እጥፍ ይበልጣል። ታዲያ ጂያንግ ሁዋይሹ እኔን መውደድ አቆመ? የጂያንግ ሁዋይሹ ስኬት በከፊል በአንቺ ምክንያት ነው። የተሻለ ሕይወት ሊሰጥሽ ስለፈለገ። ባሌ ሀብታም ነው እና ይወደኛል እና አሁንም ልቤ ተለወጠ። እኔ በእውነት እብድ፣ አስጠያፊ ሴት ነኝ። አንቺ አስጠያፊ ሴት ነሽ ሹቹንያን። አእምሮሽን ስተሻል። እንዴት ባልሽን እና ልጅሽን ትተሽ እና በቅርብ ጓደኛሽ ላይ ትጨክኛለሽ? እንዴት ያለ ጭካኔ ነው! አሁን ብመለስ ሁሉም አጥብቀው ይጠሉኛል። ጂያንግ ሁዋይሹ ይህች ልጄ መሆን አለባት። እሷ እንዳትነኪያት። ምን ተፈጠረ? ሹቹንያን ዙዙ የገዛ ልጅሽ ናት። ያንቺው ልጅ ናት። ለምን እንደዚህ ትጎጃታለሽ? እኔ አይደለሁም። ዛሬ በገዛ ዓይኔ አይቻለሁ። አሁንም ልትከራከሪኝ ትሞክሪያለሽ? ላስረዳህ። መጀመሪያ ልቀቀኝ። እሽ፣ አስረጂ። እኔ አሁን የ18 ዓመቷ ሹቹንያን ነኝ ብዬ ብነግረው በእርግጠኝነት ሰበብ እየፈጠርኩ እንደሆነ ያስባል። ማስረዳት አትችይም አይደል ሹቹንያን? በእነዚህ ዓመታት ያንቺን ዩዋን በየቀኑ ስትከተይ ነበር። የቤት ውስጥ ጉዳዮችን ሙሉ በሙሉ ችላ ብለሽ ወይም በዙዙ ላይ ትጮኺያለሽ። ታውቂያለሽ፣ ኦቲዝም ሆናለች እና መናገር አትችልም። ታስቢያለሽ፣ እናት ለመሆን ብቁ ነሽ። አይደለሁም። እንደዛ አይደለም። እንደዛ አይደለም። እኔ በእውነት ዙዙን ለመጉዳት ፈልጌ አላውቅም። ነገሮች እንዴት ወደዚህ ደረጃ እንደደረሱ አላውቅም። በቃ ይህን መስማት አልፈልግም። ፍቺ ትፈልጊ አይደለም እንዴ? ወረቀቶቹን ፈርሜያለሁ። ምኞትሽን እፈጽምልሻለሁ። አይ፣ አልፋታም። ሹቹንያን ምን ትፈልጊያለሽ? ምን ትፈልጊያለሽ? ልታሳብጂኝ ነው?
ዋይሹ ይቅርታ። እኔ በእውነት ነገሮች ለምን እንደዚህ እንደሆኑ በእውነት አላውቅም። ግን ቃል እገባለሁ ከዛሬ ጀምሮ አንተን እና ዙዙን የሚጎዳ ምንም ነገር እንደማላደርግ ቃል እገባለሁ። እንደገና ላምንሽ እችላለሁ? እባክህ አንድ ተጨማሪ ዕድል ስጠኝ። በእርግጠኝነት አረጋግጥልሃለሁ። እሺ፣ አንድ ተጨማሪ ዕድል እሰጥሻለሁ። የመጨረሻው። በእነዚህ 6 ዓመታት ውስጥ ምን ተፈጠረ? እንዴት ከሌላ ሰው ጋር ፍቅር ያዝኩ? እና የገዛ ልጄን እስከ መበደል? ምንም ቢፈጠር ጂያንግ ሁዋይሹን መልሼ ማሸነፍ አለብኝ እና ዙዙ እንደገና እንድትቀበለኝ ማድረግ። ዙዙ ካንቺ ጋር መጫወት እችላለሁ? ዙዙ እሺ፣ እዛው ቆይ፣ አልጠጋም። ከዚህ በላይ አልጠጋም። እሺ። ዙዙ ትንሿ የአሳማ አሻንጉሊትሽ መሬት ላይ ወደቀች። ልመልስልሽ ነው የመጣሁት። ቅድም ስትወድቂ አይቻለሁ እና እጅሽን ተጎዳሽ። እማዬ መድኃኒት ልታደርግልሽ ትችላለች? ዙዙ ትንሽ ሊለበልብ ይችላል። ለአፍታ ቻል አድርጊው። በቅርቡ ያልቃል። አየሽ ዳነ፣ ዙዙ በጣም ጎበዝ ናት። እሺ፣ አልነካሽም። አሁን ይሄዳለሁ። ቆይ፣ የምነግርሽ ነገር አለኝ። ይህን እስከ መቼ ልትቀጥይበት ነው? ጂያንግ ሁዋይሹ፣ ከዚህ በፊት ብዙ ስህተቶችን ሰርቻለሁ፣ ግን አልፋታህም። አንተ ለማሸነፍ በጣም የደከምኩበት ሰው ነህ። ይህን ስለተናገርሽ ይቅር የምልሽ ይመስልሻል? ሹቹንያን፣ ባለፉት 2 ቀናት ምን አይነት ጨዋታ እየተጫወትሽ እንደሆነ አይገባኝም። ግን ዙዙን ለመጉዳት ከደፈርሽ በፍጹም ይቅር አልልሽም። እምላለሁ፣ በፍጹም አላደርገውም። ዙዙ እንደገና እንድትቀበለኝ አደርጋለሁ። እንደገና የማምንሽ ይመስልሻል? አሁንም ትወደኛለህ? እንደገና ልወድሽ የምደፍር ይመስልሻል? እየዋሸ ነው። ትምህርት ቤት እያለን ሲዋሽ ፊቱ ይቀላ ነበር። ያ አልተለወጠም።
ጂያንግ ሁዋይሹ እንደገና መልሼ አሸንፋለሁ። ቃል እገባለሁ። በቀሪው ሕይወቴ አንተን ብቻ እወዳለሁ። ያንተን ገንዘብ ብቻ አወጣለሁ እና በአልጋህ ላይ ብቻ እተኛለሁ። ልቀቂ። ይህ መሳም ዕዳ ነበረብህ። ሹ ቹንያን ምን እያሰበች እንደሆነ እወቅ። ጂያንግ ሁዋይሹ በዚህ ሕይወት አንተን ብቻ እወዳለሁ። ለሕይወት ዘመን ተስማምተናል። 1 ደቂቃ ወይም 1 ሰከንድ እንኳን አይቀንስም። እኔን ለመልቀቅ ምን ይፈልጋል? አልኩህ እኮ ከእንግዲህ አልወድህም። ከሌላ ወንድ ጋር ፍቅር ይዣለሁ። ሹ ቹንያን ለምን ቃልሽን አጠፍሽ? ልንገርህ፣ ሰዎች ይለወጣሉ። ለፍቺው እስከ ተስማማ ድረስ ምንም አልፈልግም። ዙዙን ጨምሮ እንደምን አደርሽ? እንደምን አደርሽ ዙዙ። ቁርስ አዘጋጅቻለሁ። ተቀመጪና ከእኛ ጋር ብይ። መጀመሪያ ቁርስሽን ብይ እሺ። ዋው! ዙዙ ቁርሷን ከጨረሰች በኋላ አባዬ ይዞሽ ይወጣል። እንሂድ። ቅዳሜና እሁድ ነው። ዙዙ ኪንደርጋርተን የላትም። ለምን ቤት አትተዋትም? አብሬያት መጫወት እችላለሁ። ለምን ቤት እተዋታለሁ? ሌላኛውን እግሯን እንድትሰብሪው? እኔ መብላት ካልፈለገሽ አባዬ ሊያበላሽ ይዞሽ ይወጣል። እንሂድ። ሄይ ሄይ! ቺንግሊ፣ አሁን ጂያንግ ሁዋይሹ እንደ እባብ ነው የሚያየኝ እና ወደ ዙዙ እንዲጠጋ እንኳን አይፈቅድልኝ። ለረጅም ጊዜ ስታስመሲ ነበር። እሱ እንደዚህ ቢያደርግሽ የተለመደ ነው። ታዲያ ከዙዙ ጋር ያለኝን ግንኙነት መቼ ማስተካከል እችላለሁ? በነገራችን ላይ ጂያንግ ሁዋይሹ ሥራ ሲበዛበት ብዙውን ጊዜ ዙዙን ወደ ወላጆች ቤት ይልካታል። ማነው? አባዬ ናፍቀኸኛል። አባዬ ናፍቀኸኛል። ምን ሆነሻል? እኔ ውድ ልጅህ ነኝ። እዚህ ምን ትሰሪያለሽ? አባዬ፣ በቃ በቃ። ፀጉርህ ለምን እንደዚህ ነጣ? በጣም ነጥቷል። እዚህ ቦታ የለሽም። ረልቼ ጨርሻለሁ። ወደ ቤት እየሄድኩ ነው አባዬ። ሄይ ኒያን ኒያን! ኦህ ልጄ! ኒያን ኒያንና በይ። ይኸውልሽ የኪስ ገንዘብ በቂ ካልሆነ ለአባትሽ ንገሪው። በሚቀጥለው ሳምንት መመለስሽን እንዳትረሺ እሺ? እሺ አባዬ። ኒያን ኒያን! ለምን ተመለስሽ? እማዬ፣ 6 ዓመታት አልፈዋል። አሁንም በጣም ቆንጆ ነሽ። ይህ ልጅ ምን ሆና ነው?
እናትሽና እኔ በፍጹም አንስማማም ከዛችን ዩዋን ጋር መሆንሽን። አንሆንም፣ አንሆንም። በፍጹም አብረን አንሆንም። እማዬ አባዬ አትጨነቁ። ቺን ዩዋንን ዳግመኛ እንደማላገኘው ቃል እገባለሁ። እማዬ አባዬ ውድ ልጅህን ከቤት ማስወጣት በእውነት ትችላለህ? ሄይ ዙዙ፣ ሄይ ሄይ ሄይ። አብሬሽ እጫወታለሁ። እየዋት በዛችን ዩዋን ምክንያት ለ1 ዓመት ወደ ቤት አልመጣችም። ዛሬ ምን አይነት ድራማ እየሰራች ነው? ተው እንጂ በዚህ ዓመት ውስጥ ብዙ ጊዜ በድብቅ ልታያት ሄደሃል። ተለወጥኩ ስላለች ለዚህ አንዴ እመናት። ዙዙ የምግብ ሰዓት ነው። እንሂድ፣ የምግብ ሰዓት ነው። የኔ ዙዙ መጉረስ አለባት። እማዬ ለዙዙም ታጎርሳለች። እሺ እሺ። ሌላ ስጋ ጨምሪ። እማዬ ዙዙን ልወስዳት መጣሁ። ዙዙ ደህና ነሽ? እስቲ ልይሽ። ቹቹ ኒያን፣ ከዙዙ ራቂ ብዬሽ አልነበር? አይ ለዙዙ ምግብ ላቀርብላት ብዬ ነው። ዋይ ሹ ኒያን ኒያን ሆን ብላ አላደረገችውም። እባክህ ለዚህ አንዴ ይቅር በላት። በዚህ ጊዜ ከልቧ መጸጸት ትፈልጋለች እና ለዙዙ ጥሩ መሆን። አዎ አዎ አዎ። ኒያን ኒያን ለዙዙ ምግብ ለማቅረብ እየሞከረች ነበር። ዋይሹ ለምን እራት ከእኛ ጋር አትበላም? እማዬ አባዬ በልቻለሁ። ዙዙን ወደ ቤት እወስዳታለሁ። አይ ጉድ! ኦ በነገራችን ላይ እማዬ አባዬም ነገ የጂያንግ ቤተሰብ እራት ግብዣ አለ። መገኘት ትፈልጋላችሁ? አባትሽና እኔ እንደዚህ አይነት ቦታዎች አልለመድም። አንቺ ዙዙን እና ኒያን ኒያንን ይዘሽ መሄድ አለብሽ። ነገ አብሬህ መሄድ እችላለሁ? ተይው፣ እንደዚህ አይነት ቦታዎችን አትወጅም። ዙዙ እማዬ ነገ አብራሽ ብትሄድስ? እንደፈለግሽ። ርካሽ ወደ ቀኝ ታጠፍ። ቹቹ ኒያን እወድሻለሁ። ታገቢኛለሽ? በዚህ አምራለሁ? አንገትሽ ባዶ ይመስላል። ይህን ሞክሪ። ኦ ፈጣሪ! እኔ ለምግብ የሚሆን ስኳር እንኳን በዚህ መጠን አልገዛም። ላድርግልሽ? እንሂድ፣ የምንወጣበት ሰዓት ነው። ዙዙ እኔን መቀበል ጀምራለች። ጂያንግ ሁዋይሹ አንተን ለማሸነፍ ብዙ ጊዜ ይወስዳል። ቹቹ ኒያን ትችያለሽ።
እየተፋቱ አይደለም እንዴ? ውሸት ሊሆን ይችላል። ሄይ ወንድም ሁዋይሹ፣ ከሥራ ጉዞ ተመለስክ? ሹቹ ኒያን እዚህ ምን ትሠሪያለሽ? የጃንግ ሁዋይሹ እናት በአባቱ ክህደት ምክንያት በመንፈስ ጭንቀት ራሷን ካጠፋች በኋላ ያቺ ላን ዩመንግ የጃንግን ቤተሰብ አሁን በእኔና በጃንግ የእህቷን ልጅ ወደ ቤተሰቡ ለማስገባት ጓጉታለች። እንደ አንቺ ያለ የውጭ ሰው መምጣት ከቻለ እንደ ጃንግ ሁዋይሹ ሕጋዊ ሚስት እኔ ለምን መምጣት አልችልም? አንቺ ኪንግ ሊ መጣሽ። ፕሬዝዳንት ጃንግ የእርስዎን ፕሬዝዳንት ጃንግ ለአንቺ ሂጂና ሥራሽን ስሪ። ዙዙን ለእኔ ተይልኝ ወንድሜ፣ ሁሉን ማጣር ችልሃለሁ። ያቺ ሚስትህ በእውነት ግትር ናት። በዚያ በቺን ዩዋን ልጅ ዙሪያ በየቀኑ በቺን ዩዋን ዙሪያ ያሉ ሴቶች ይመጣሉ ይሄዳሉ፣ ግን በመካከላቸው ምንም እየተፈጠረ አይደለም እና እሷ አሁንም ተስፋ አልቆረጠችም። ምን ይመስልሃል? አንድ ሰው በአንድ አካሉ ጓደኛዬ በጣም አይ ከዚህ በፊት አንድ እና በቅርቡ ባህሪዋ እንደገና ተለወጠ እና በዚህ ጊዜ በእውነት ወደ 18 በእኛ ክበብ ውስጥ ጋብቻ የድርድር መሳሪያ ብቻ ነው። ያንተ መሳሪያ ከመጀመሪያውም ጥሩ አልነበር። ቶሎ ብለህ ብትቀይረው ይሻላል። ግን በእሷ ምክንያት ባይሆን ኖሮ አላገባም ነበር። ሄይ ከእሷ ጋር ዝም ብለህ ለመቀጠል ዕቅድ የለህም አይደል? በነገራችን ላይ ሰምተሃል? ለከተማ ዳርቻው ፕሮጀክት ከእኛ ጋር እንደሰማሁት የቺን ቤተሰብ ነው። እንደዛ ነው? ታዲያ ይህን ፕሮጀክት ዙዙ፣ ይህ እንጆሪ ኬክ ጥሩ ይመስል መቅመስ አለብሽ። ይጣፍጣል። ኒያን ኒያን ከጂያንግ ቺን ዩዋን እንደሚመጣ ስለሰማሽ ነው? በፍጹም የመጣሁት ለዙዙን። ታዲያ እፎይታ ተሰማኝ። ዙዙ አሁን ያን ያህል የምትገፋሽ ጥሩ ለውጥ እያመጣሽ ነው። ከዚህ በፊት ብዙ መጥፎ ነገሮችን አድርጌያለሁ። ዙዙ አሁንም ልትቀበለኝ መቻሏ ትልቅ ነገር ነው። ብቻ አላውቅም ጃንግ ሁዋይሹ መቼ ይቅር እንደሚለኝ። አትጨነቂ። ብቻ ያንን የ18 ዓመት ግትር ያኔ አሸንፈሽዋል። አሁንም በእርግጠኝነት ትችያለሽ። እንሂድ ቶሎ። ማነው ይሄ አራዳ? ቺን ዩዋን ነው። ማነው? ማነው? በ24 ዓመት ጃንግ ሁዋይሹን ልትፈችለት የፈለግሽው በእውነት ታውሬ ነበር ማለት ነው? በእውነት ታውረሽ ነበር? ዙዙ እንሂድ። አንቲ ጭማቂ ልትገዛልሽ ትወስድሻለች። ወደዚያ እየሄድን ነው። እሺ ሹቹ ኒያን፣ በእውነት የማትሞቺ በረሮ ነሽ። ይቅርታ ጌታዬ። አንተ ገንዘብ ነህ። ሁሉም ሰው ይወድሃል። የእኔን ትኩረት ለመሳብ አዳዲስ ዘዴ አይደል? ለመያዝ መክበድ ሚስተር ቺን አይደል?
ከሆነ ከዚህ በፊት ይቅርታ እጠይቃለሁ፣ ግን እባክህ ወደፊት ከእኔ ራቅ፣ ምክንያቱም በእውነት መጥፎ ትሸታለህ። ሄይ፣ ምን ማለትሽ ነው? የ18 ዓመቷ ኒያን በእውነት ተመልሳለች። ሹቹ ኒያን አብደሻል። እኔን ለመምታት ትደፍሪያለሽ? እንደ አንተ ያለ ሰው ከባሌ ግማሽ ጣት ጋር እንኳን መወዳ ለምን ካንተ ጋር ፍቅር ይዛለሁ? ግን ከጂያንግ ሁዋይሹ የበለጠ ቆንጆ እና ያለማቋረጥ ትጠጋጊኝ ነበር። ስለዚህ ታውሬ ነበር። እሺ ሹቹ ኒያን፣ በእሳት አትጫዎች፣ ተጠንቀቂ፣ አለበለዚያ በእውነት ታዲያ ለዚያ በእውነት ላመሰግንህ ይገባል። ለ1 ዓመት አሳደድሽኝ እና እንደዛው ተውሽኝ። እኔን ምን አድርገሽ ነው የቆጠርሽኝ? ልቀቅ! እንደምንም አልቆጠርኩም። ልቀቅ! እገን ልቀቅ! አላለውም። አልሰማኸውም? ፕሬዝዳንት ጂያንግ፣ አሁን መልቀቅ ያለበት አንተ ነህ። ሚስ ሹን መጠየቅ አለብህ። ካንተ ጋር መሄድ ትፈልግ እንደሆነ። በእርግጥ ከእሱ ጋር መሄድ እፈልጋለሁ። ሰማሃት? እባክህ ለዚያ አመሰግናለሁ። አታመሰግልኝ። ላንቺ ብዬ አላደረኩት፣ ለዙዙ ብዬ ነው ያደረኩት። እዚህ የመጣሽው ስለ ከተማ ዳርቻው ምን ፕሮጀክት አልነገረሽም? ለምን ይነግረኛል? ገና ለመጀመሪያ ጊዜ ነው ኦይ ማለቴ ዛሬ ማታ ነው። ይነግርሻል?